ሰላም በጣም ተጨንቃ ነው ያለችው። ምክንያቱም እናቴ ሀሴትን በጣም ነው የምትወዳት። ስለዚህ እኔን የምትረሳኝ እየመሰለኝ በጣም ጭንቅ ብሎኝ እንቅልፍ አልወስድሻለኝ እያለች ለወንድሟ ታወራዋለች። ወንድሟ ደግሞ እንዴት ነው የምትረሳሽ? እማዬማ አትረሳሽም ሲላት፣ ህፃን እያለን እኮ እናቴ ለሀሴት በጣም ታዳላ ነበር እያለች ትነግረዋለች። እናም ለወንድሟ አሁንም ታውቃለህ፣ በፊት እኮ እናቴ ምሳ ራሱ ስትቋጥርልን የተለያየ ነበር ትለዋለች። ወንድሟም እንዴት ይላታል። ለእህቴ በጣም ሀሪፍና ጥሩ የሆነ ምሳ ትቋጥርላታለች። ለእኔ ደግሞ እቤት ውስጥ የተገኘውን ቤት ያፈራውን ነበር የምትቋጥርልኝ እያለች አሁንም ስሞታ ትነግረዋለች። እናም ወንድሟ እና ታዲያ አንቺ ይህንን እንዴት አወቅሽ ሲላት፣ ትምህርት ቤት ከገባም በኋላ ሀሴት ለብቻዋ አትበላም ነበር፣ አብረን ስለምንበላ የሚቋጠርላትን ምሳ አያለሁ፣ ለዛም ነው ትለዋለች። ከዛ ወንድሟ ሰላምን ምንም አይነት ጭንቀት እንዳይሰማት ብሎ ግን እኮ እናቴ ላንቺም ለኔም ምሳ የምትቋጠርልን አንድ አይነት ነበር ይላታል። ከዛም ሰላምን ትለዋለች ወንድሟን፣ አንተ ትምህርት የጀመርከው ሀሴት ከጠፋች በኋላ ነበር በማለት ትለዋለች። ከዛ ሰላም አሁንም ምን ትለዋለች፣ ያኔ እናቴ ለምንም ለማንም ግድ የላትም ነበረ ትለዋለች። ከዛም ወንድሟ ሀሴት ግን በጣም ጥሩ ልጅ ነበረች አይደል ይላታል። ሰላምም በጣም በጣም ጥሩ ልጅ ነበረች በማለት የእህቷን እንትን ታሞግሳለች ማለት ነው። የእህቷን ጥሩነት በጥሩ ሁኔታ እየገለጸችለት ነበር ለወንድሟ። እናም እህቴ እኮ የትም ስትሄድ እኔ ከሌለሁ ደስ አይላትም ነበረ ትለዋለች። ከዛም ወንድሟ እንዴ በጣም ተወድሽ ነበር ማለት ነው በማለት ይላታል። አሁንም ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ ይቆዩ። እናም እንግዲህ የሰላም ወንድም እህቴ ሀሴት በጣም ተወድሽ ነበር ማለት ነው ይላታል። ሰላም ምን ትላለች? እሷ እኮ ሁሉንም ሰው ነው የምትወደው፣ ያገኘችውን ሰው ሁላ አክስቴ አጎቴ ነው የምትለው። እናም እንደዛ እያለች ነበር የምትጠራው። እንደውም የሆነ ጊዜ ላይ ምን እንዳደረገች ታውቃለህ ትለዋለች። እሺ ምን አደረገች ይላታል ወንድሟ። የሆነ ጊዜ ላይ ባዩሽ የምትባል አክስታችንን ትለዋለች። ባዩሽ የምትባለው አክስታችን ቤት ይዛን ለመሄድ እናቴ እኔን እሷን ይዛን ሄደች። ከዛ ይዛን ስትሄድ እንዛ ስትለው ወንድሟ ምን ይላታል፣ እኔሳ አልነበርኩም ሲላት፣ ሰላምም አንተ በጣም ህፃን ነበርክ፣ ያኔ አባቴ እቤት ውስጥ አንተን ይዞ ቁጭ ብሎ ነበረ ትለዋለች። ከዛም ልክ ተነስተን ወደ ባዩሽ ቤት አክስታችን ቤት ለመሄድ እንደወጣን መንገድ ላይ እኔና እማዬ ተጣላንና አልሄድም አልኩኝ ትለዋለች። ከዛ ወንድሟ ምን ይላታል፣ በልጅነትሽም ትረብሽ ነበር አይደል ሲላት፣ ሰላም ትናደድና ወሬኛ ዝም ብለህ አዳምጥ ትለዋለች። እሺ ከዛስ ይላታል ወንድሟ። ከዛ ሰላም ምን ትለዋለች፣ ወደ አክስታችን ቤት እኔ አልሄድም ባልኩበት ሰዓት ሀሴትም እሷ ካልሄደች እኔም አልሄድም በማለት እማዬን ትታት ወደ እኔ ጋ መጣች ትለዋለች። ያ ማለት ሀሴት ሰላም እህቷን በጣም ነው የምትወዳት ማለት ነው። ምክንያቱም እናቷ አንቺ እሷ አልሄድም ካለች አንቺ ነይ እንሄድ እሷ እምቢ ብላለች ብላ ስትላት ራሱ ሀሴት ግን እህቴ ካልሄደችማ እኔም ወደ አክስቴ ቤት ወደ ባዩሽ ቤት አልሄድም በማለት ነበር መንገድ ላይ ከእናቷ ጋር ሲጨቃጨቁ የነበረው። ከዛም ይሄንን ታወራውና ያንን ያሳለፉትን ጊዜ መንገድ ላይ አልሄድም ብላ ሰላም በይ ወደ ቤትሽ ግቢ ብላት እናቷን ቤትም አልገባም ውጭ ላይ ነው የምጫወተው በማለት ወደፊት እየሄደች ነበር። ልክ እሷ ስትሄድ ደግሞ ሀሴት ከኋላዋ ትከተላትና ሰላም ትላታለች። አቤት ትላታለች። ዘወር ትልና ከኛ ጋር አብረሽ አትሄጂም እንዴ ስትላት ሀሴት አልሄድም ትላለች። ሀሴት ለምን ስትላት እማዬ በጣም አናዳኛለች ትላለች። ከዛ ሀሴትም ትላታለች እና ታዲያ እማዬ ብታናድድሽሳ ስትላት በቃ አንቺም አታናጅኝ አልሄድም ነው አልሄድም ትላታለች። አሁንም ሀሴት በቃ አንቺ ካልሄድሽማ እኔም አልሄድም በማለት
ስትላት ሰላም እንዴ ለምንድን ነው አንቺ ማትሄጂው ትላታለች። እናም ሀሴት አንቺ ደስ ካላለሽ እኔም ደስ አይለኝም ትላታለች። ሰላም እማዬ እየጠበቀችሽ ነው፣ ስለዚህ አሁን ሂጂ ስትላት ሀሴት ግን እምቢየው አንቺ ካልሄድሽ እኔም አልሄድም ትላለች አሁንም። ከዛ ሰላምም እኔ እኮ ባዩሽ የምትባለው ሴትዮ ስለማልወዳት ነው ስትል ሀሴትም አንቺ ካልወደድሻት እኔም አልወዳትም ትላለች። ለምንድን ማትወጃት ስትል አይ በቃ አንቺ እህቴ አይደለሽ እኔ አንቺን ነው የምወደው ትልና ይተቃቀፋሉ። ልክ ሲተቃቀፉ እናታቸው መንገድ ላይ ቆመው ስለነበረ ወደ እነሱ ትጠጋለች። ከዛ እናታቸውም በቃ እናንተ ልጆች ልታሳብዱኝ ነው አይደል ስትላቸው ሀሴት ምን ትላለች? እማዬ በቃ አንቺ ሂጂ እኔ አልሄድም ትላለች። ቆይ ለምንድን ነው ከኔ ጋር ማትሄዱት ትላቸዋለች እናታቸውም። ሀሴት ምን ትላለች? አክስቴን አንወዳትም ትላለች። እና ሄቱ ደግሞ ምን አለቻቸው? ምን አክስቴን አንወዳትም ትልና በጣም ትቆጣለች። ሰላምን በዛው ትጨመርና አዎ አንወዳትም ደግሞ አክስታችን አይደለችም ትላለች። ከዛ እናታቸውም ሰላም አንቺ ነሽ አይደል በማለት ወደ ሰላም ቁጣዋን ትሰነዝራለች። ከዛ አሁንም ሰላም አዎ አክስታችን እኮ አይደለችም ስትል እናሄቱም አንቺ ነሽ አይደል ምንም የማታውቀውን ሕፃን ልጅ ብልግና ነገር የምታስተምሪያት ስትላት አሁንም ቢሆን አክስታችን አይደለችም በቃ ባዩሽ የምትባለው አክስታችን አይደለችም እያለ ስትል አንቺ እኮ ጥጋብሽ ልክ አጣ፣ አሁን በቁንጥጫ ስመነዝልሽ ትረጋጊያለሽ ትላታለች እናቷ። ከዛ ልትመታት ስትል ያው ሀሴት አዳነቻት ማለት ነው። ከዛ ሰላምም እንደውም ከአንቺ ጋር ልሄድም ትልና ተናዳ ትሄዳለች። እሷ ስትሄድ ሀሴትም ተከትላት ወደ ቤታቸው ይሄዳሉ። እናሂቱም ሀሴት እያለች ብትጣራ አልሰማችም ማለት ነው። ይህን ሁሉ ትውስታ እንግዲህ የምታስታውሰው ሰላም አሁን ላይ ትልቅ ሆና ሁሉ ነገር ተቀይሮ ጓደኛዋ ወይም እህቷ ሀሴት ጠፍታለች። ያንን ትውስታ ደግሞ የምታስታውሰው ሰላም ናት። እናታቸውም እንግዲህ መንገድ ዳር ቆማ በጣም ግራ ተጋብታለች። አሁን እንዴት አድርጌ ነው እንደዚህ እኮኝ የሚሄደው ደግሞ በቀር ባዩሽ ትቆጣለች እያለ ግራ በመጋባት መንገድ ላይ ሆና ለብቻዋ ሀሳቧን ታወጣለች ታወርዳለች። ምንም አማራጭ ስለሌላት መሄድ እንዳለባት ተወስንና በቃ እንግዲህ ለብቻዬ ልሄድ ምንም ማድረግ አልችልም ትልና ሰላምን ትጠራታለች። ይኸውልሽ ሰላም ደግሞ በጊዜ ግቢ ነግሬሻለሁኝ፣ ቶሎ ብለሽ ወደ ቤት ተመለሺ በማለት እሷን ታናግራታለች። ከዚህ ሁሉ ትውስታ በኋላ ሰላምና ወንድሟ እንደ አዲስ ያወራሉ። ወንድሟ በጣም ለማየት እንደጓጓ ይነግራታል። በጣም ጥሩ ልጅ ነበረች ማለት ነው፣ እስከማያት ድረስ በጣም ጓጉቻለሁ ይላታል። ሰላምም የዛን ቀን በእኔ ምክንያት ሳትሄድ ቀረች ትለዋለች። ሰላም ምን ትላለች? የሚገርምህ ነገር ሀሴት ምንም ነገር ብታደርገኝ እንኳ ለጊዜው ጮህባታለሁ እንጂ በእሷ የሚጨክን አንጀት የለኝም ትለዋለች። እና ሰላምም ሁልጊዜም ቢሆን የምታናድደኝ እማዬ ነች ትለዋለች። ወንድሟ አንቺ መስሎች ነው እንጂ እኮ እማዬ ግን አታዳላም፣ ለሁላችንም አንድ አይነት ናት ይላታል። ከዛ ሰላም አሁንም እሱን እንኳ ተወው፣ አሁን ሀሴት ስትመጣ ታያለህ፣ ከነ መፈጠራችን ነው የምትረሳን ትለዋለች። እሱን ተይው ይላታል ወንድሟ። የዚህ መጨረሻ የጓጓችሁ። በቀጣይ ቪዲዮ እንገናኝ።